ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው እያላችሁ ስም የምታጠፉ ሰዎች ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ። የእሸቱ የሚባል ሰው ከምድረ ገጽ እንዲጠፋ እንደሚፈልጉ እንደ ጽንፈኛ የፕሮቴስታንት አማኝ ነን የሚሉ የሚጽፉትን እያየሁ ነው። እንደሱ አልነግራችሁም። እንደኛ ቤቶቹም ደግሞ ማተብ አስረው ኦርቶዶክሳውያን ነው በስም እየተመላለሱ ልጁ ከምድረ ገጽ ይጥፋ እንደሚሉትም ሰዎች አይደለም እነግራችሁ። እንደዛ ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁል ጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይ ጣል አድርገህ አባቶች ፊት በቃ አንተ ስርዓት ጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለስንት ገጽ ደብዳቤ ሰጥተው ነበር የላኩ። ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውንም ፕሮጀክት ጨርሰህ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛ የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማዋ ያመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማሆይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማሆይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማሆይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ። ዋሽቼ እንደሆነ መድኃኒዓለም አይለመኔ። እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማያን አባቶቻችን እንዲሁም ደግሞ ገዳማያን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች። እንዴት ናችሁ? ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪቲዩ እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር። ዛሬ ነው የሰማሁትና አይኖ ዘግይተሻል ቶሌት ምናምን ልትሉ ትችላላችሁ። ግን በዘገየም ሰዓት አንደርስታንድ ባረኩት መጠን ዶንኪቲዩ ወይም እሸቱ መለሰ ኮሜዲያን እሸቱ መለሰ ለኢትዮጵያ ባለውለታ ነው። በተለይ ደግሞ ለኦርቶዶክሳውያን ትልቅ ባለውለታ
ትልቅ አሻራ የጣለ ወንድማችን ነው። ብዙ ስራዎችን ሰርተዋል። የማይደፈሩ የሚመስሉ ስራዎችን ሰርቶ አሳይቶናል። እውነት ለመናገር ቤተክርስቲያን በማሰራት የአሜሪካው ገዳም፣ የኳታሩ፣ እረ ስንቱን ንጥራ፣ የመቄዶንያ የተለያዩ ስራዎችን ሰርቷል። ትልልቅ በቃ እዚህ ጋር እኔ እንጃ ምን እንደምል ሁሉ በጣም የሚያበረታታ ወንድም፣ ጀግና የሆነ ወንድም ነው እሸቱ እና ዶንኪ ዩቲዩብ ደግሞ ብዙዎች ወጥተው እንዲታዩ ያደረገ የሚያዝናና የሚያስተምር የዩቲዩብ ቻናል ነው እና ይሄ ዩቲዩብ ቻናል እንግዲህ ስራ ሰርተው እንዳይወጡ ብዙ ገቢዎች የለውም እና ይሄ ዩቲዩብ ቻናል ሊዘጋ ነው ብሎ መስማት በራሱ እጅግ በጣም ይዘገንናል። እውነት ለመናገር ግን እኛ ኢትዮጵያውያን ኤርትራውያን መልካም ልቦች ያላቸው ሰዎች እያሉ ያንተ ዩቲዩብ አይዘጋም ባይ ነኝ። እንግዲህ ምን ችለው ሁሉ እናድርግለት ለዚህ ወንድማችን እና ወደ ነበረበት ቢመለስ ደስ ይለኛል። አይዞሽ አንተ የብዙዎቹን ላይፍ ቀይረሃል። ይሄ ዶንኪ ዩቲዩብ ደግሞ የህዝብ ነው። ስለዚህ ይሄ የዩቲዩብ ቻናል እንደ ቀድሞ ይሆናል እና አይዞ በርታ አለን ከጎንህ ለማለት ነው። እንግዲህ ሁላችንም ሜምበር እየሆን ከጎንህ ነን እንበለው። ምንወደውን ምናደንቀውን ምናከብረውን ያህል በዚህ ደግሞ ሰፖርት በማድረግ እናግዘው ላለው በድጋሚ ይህ ቪዲዮ ይድረስልኝ ለኮሜዲያን እሸቱ አድርሱልኝ። ኮሜዲያን እሸቱ እግዚአብሔር ይረዳሃል፣ አትጠራጠር። በተለይ ደግሞ ኮሜዲያን እሸቱ አልቅሶ አዝነው በለቀቀው ቪዲዮ ብዙዎች እየተሰላቃችሁ እንደሆነ እናውቃለን። አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? አንዳንዶች ለኮንተንት ነው የሚሉ አሉ። አንዳንዶች ገቢ ማግኛ መንስኤ ነው ይላሉ። የሰው ልጅ ምንም ቢቸገር ወደ ህዝብ ተቸገርኩ ብሎ እንደማይወጣ ታውቃላችሁ። እግዚአብሔር ደግሞ የወደቁትን ያነሳል። እመኑ፣ እግዚአብሔር የወደቁትን ያነሳል፣ ከፍ ከፍ ያደርጋል። እንደነ ዳዊት እንደነ ጳውሎስ፣ ሳኦል የተባለ ጳውሎስ እግዚአብሔር እንዲህ ከፍ አድርጎ የዓለም ብርሃን እንዲባል አድርጎታል። እግዚአብሔር አይተወንም፣ የሚጠብቀን አይተኛም፣ አያንቀላፋም። የደረሰብህ በማተብህ ምክንያት እንደሆነ እናምናለን። ኦርቶዶክሳውያን ሌሎቻችሁም ሼር አድርጉት። አይዞህ አይዞህ አይዞህ። 6.1 ሚሊዮን ዶላር ዶንኪ ዩቲዩብ ሰብስቧል። ለአሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ዩቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ዩቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ዩቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ዩቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ዩቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ዩቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ዩቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ዩቲዩብ የተከፈለ 1 ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ።
ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ ስንት ብር ሰጣችኋል ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው እና እጠብቃለሁ አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው ማረጋገጫው እሱ ነው ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን ይሄንን ቪዲዮ ሼር አድርጉልን ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን ከመቄዶንያ መግለጫ እንጠብቃለን ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን ከብፁዕ አቡነ በርናባስ ከብፁዕ አቡነ ዲሜጥሮስ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ ከጥቁር ውሃ ማርያም ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ በደብዳቤ የተደገፈ ማረጋገጫ እንጠብቃለን ለዶንኪ ቲዩብ ስንት ብር ተከፍሏል ኮሚሽን ስንት ተሰጥቷል በፐርሰንት ስንት ብር ሰጣችኋል ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው ማረጋገጫ ነው ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው ለዶንኪ ቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው ሰው እርግጠኛ መሆን አለበት ለምንድነው አሁን እንደዚህ የተናገርኩት እኔ እስከ ዛሬ ድረስ እንዲያነ ጉዳይ ማርጊያ አላየው ለምንድነው አሁን የተናገርኩት ዛሬ ጧት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው ማቹርድ ነው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን ማየው እንደ ኢቨንት ኦርጋናይዘር ነው አለ ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው የሚረዳን የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት እስካሁን ከኛ ጋር የሰራችሁ አብያተ አትጥቀም ስራ ላይ ብቻ ፎከስ አድርግ በቃ ደስ ያለ ተቀበል ይስጡ ካለ ደግሞ አትቀበል ያው አሁን ችግሩ ምንድነው ካለ አትቀበል ሌላ ገቢ ይያለ ሌላ ብር ይያለ ሌላ ህይወትን የሚቀይር ነገር ይያለ ከዛ ከዚህኛው ደግሞ አትበል ያኛውን ያሳድግልህ እኔ ጌልጌላ መንፈሳዊ መዝሙር ቤት ነበርኝ መዝሙር ባወጣው ቁጥር ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበርኝ እና ታዲያ እኔ ያንን ብር ያገኘው አምላኬ ደግሞ ባውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1000 ብር 2000 ብር 500 ብር የታክሲ ምናምን ብዬ ልቀበል ይሄ ቋቅ ነው የሚለው በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው አይ ሌላ ስራ ገቢ ካለ ሌላ ኑሮ ካለ እዚህ ነገር ግን ይህን ሰርተ ጊዜህን አፈሰ ጉልበትህን አፈሰ ዕውቀት አፈሰ ሰራተኞችን እንቅልፍ አጥተው ሰርተው የቢሮ ኪራይ የመብራት ኪራይ የኢንተርኔት ኪራይ የምናምን ኪራይ ያውላ ወጥቶ ሰርተ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች እነዚህ ጳጳሳት ማጅራት መጪዎች ናቸው ሌቦች ናቸው ጨካኞች ናቸው ክፎች ናቸው አረመኔዎች ናቸው ስራ መቀጠል የምትችለው ስትታገዝ ነው ስትረዳ ነው ከጎን ሰው ሲቆም ነው የማይመስል ነገር አለማውራት ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ ሺህ ብር ያወጣሉ እዛ ለሆነ ምናምን ብለው ምናምን ያወጣሉ እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ $6 ሚሊዮን
$5 ሚሊዮን $2 ሚሊዮን አውጥቶ ቤተክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱን ጻድቅ ለማድረግ መጣል አለበት። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላት። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው። ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ እያልክ እያየው ነው። የምወደው ነው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማድረግ እሸቱን እንትን ለማድረግ እንትን ሲል እሸቱም እገሌ ናና መስክርልኝ፣ ዶክተር ቢኒያም ናና ንገርልኝ፣ እገሌ ናና ንገርልኝ፣ እገሌ ናና ንገርልኝ ማለት የለም። ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ። ቤተክርስቲያንን ስታገለግል ገንዘብ ታገኛለህ። ሰይፉ ፋንታሁን የተገኘውን ቪው በቪው የተገኘውን ስጦታ በሙሉ አውጥቶ ለመቄዶንያ ሰጥቷል። አንተ እንደዛ አድርገህ ታውቃለህ? አላውቅም። ታገኛለህ። ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታጡታላችሁ። ልጁ መስራት የሚችለው ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው እውቀት ቤተክርስቲያንን የሚረዳ ሰው ጳጳስ ሆነህ ዝም ካላችሁት እናንተ ጨካኞች ናችሁ ማለት ነው። አንዳንዱን ቲፕ አውቀዋለሁ። እቺ ቀዩን ያየ የሚጫወቱ እንዳሉ እናውቃለን። እና ሌላውን ለመንገድ ለማስጀመር ይጠቅማል። $1 ሚሊዮን የሰጠው ሰው እንዴት እንደሰጠ አውቃለሁ። ቁጭ ብዬም ስለአወራው ስለሰማሁት ነው የማወራው፣ ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት ስራ እንደተሰራ አውቃለሁ። ያ ገንዘቡ ብድር ነው፣ ይመለሳል። ማስጀመሪያ ስጠን የተባለ እና ትንሽ ይሄን አድርጌ እገሌናና መስክርልኝ አትበል። አንተን የሚመሰክርልህ የሰማይ አምላክ እግዚአብሔር መንፈስ ቅዱስ ይመሰክርልሃል ማለት ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልክ ያለው ኢትዮጵያ ነው፣ እያገለገልክ ያለው ቤተክርስቲያንን ነው። የቤተክርስቲያን አምላክ ደግሞ ዛሬ በዚህ በምትገፋበት በዚህ ዘመን ዝም ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል አቤት ገዳማውያንን በማገልገል መራር እውነት ለአንዳንዶች የማይዋጥ ለብዙዎቻችን ደግሞ እውነት የሆነ ኮሜዲያን እሸቱ መለሰ ወደድንም ጠላንም አሁን ባለንበት ዘመን ላይ ለቤተ ክርስቲያን በለው ለገዳማት በለው ለተቸገሩ እናት አባቶች በለው ተቋማት በል አልፎ ተርፎ ደግሞ የእስልምና እምነት ተከታይ ለሆኑ እህት ወንድሞቻችን መስጊድ ማሰራት በለው ያልገባበት ያልተሳተፈበት በጎ ስራ የለም። ኦኬ እኛ ኦርቶዶክሳውያን ስፔሻሊ እያለን እኛ ኢትዮጵያውያን እያለን ደግሞ ዶንኪ ቲዩብ በጭራሽ አይዘጋም። ዶንኪ ቲዩብ ተዘጋ ማለት እጅግ በጣም ብዙ ሉዝ የምናረጋቸው ነገሮች አሉ። እሱ ሉዝ ከሚያደርገው በላይ እኛ ነን የምንጎዳው። ዶንኪ ቲዩብ የእሸቱ መለሰ ብቻ አይደለም የሁላችንም ነው። ይሄ ልጅ ምንም አይነት የገንዘብ ፍላጎት እንደሌለው እንኳን እኛ ኳታር ላይ ያለን ምዕመናን ጠንቅቀን እናውቃለን። እኔ በጆሮዬ ቆሜ ሰምቻለሁኝ። የኳታር ዱዓ ጽራሪያም ቅድስት ስላሴ ቤተክርስቲያን ገንዘብ ሊያሰባስብ መጥቶ እንዳጋጣሚ ሆኖ እኔ እዛ ላይ ስልክ የማንሳት ስራ እሰራ ነበር። ስልክ የመቀበል ስራ ማለት ነው።
አግዝ ነበር እንደዛ። የመጨረሻው ቀን ላይ እሸቱ ኦፈር የተደረገውን ገንዘብ እኔ ቁጥሩን አልነግራችሁም። ማን ፈቅዶላችሁ ነው? ለቤተ ክርስቲያን ከሰበሰብኩት ገንዘብ ላይ ለኔ ለመስጠት ማን የፈቀደላችሁ ነው ያለው። ማንም ሰው በዛ ቁጥር በዶላር ሊያው ገንዘብ ተጠርቶለት ትቶ የሚሄድ የለም። እሸቱ ማለት እንደዚህ አይነት ልጅ ነው። ኦኬ ያ አሁን ደግሞ ዶንኪ ቲዩብ ያለበትን ሁኔታ እሸቱ የለቀቀው ቪዲዮ ላይ በደንብ አድርጋችሁ አይታችኋል። እኔ እጅግ በጣም ነው ያዘንኩትኝ። ይሄ ጥሪ ከኢትዮጵያውያን ባለፈ ቀይ መስመር ተሰምሮበት ለኦርቶዶክሳውያን ነው። በጣም ለናንተ በመላው ዓለም የምትኖሩ ኦርቶዶክሳውያን ስፔሻሊ ከሀገር ውጭ ያላችሁ የእሸቱ ዩቲዩብ ላይ ሜምበር የሆናችሁ ሜምበርሺፕ እያደረጋችሁ እንደገና በተቀመጠው አካውንት እያገዛችሁት፣ ምክንያቱም እሱ ለኛ ሆኖልናልና ኦኬ እያገዛችሁት ስፖንሰር መሆን የምትፈልጉ በመላው ዓለም የምትኖሩ በውጭ ዓለም ማለት ነው ባለሀብቶች፣ የካምፓኒ ባለቤቶች፣ ባለሱቅ ልትሆኑ ትችላላችሁ። በማንኛውም ስራ ላይ እየተሰማራችሁ የኮሜዲያን እሸቱ መለሰ ዩቲዩብ ላይ ስፖንሰር ማድረግ የምትፈልጉ ሰዎች በሙሉ ኮንታክት አድርጉት፣ ሁላችሁም ማለት ነው። በእውነት በጣም ስሜታዊ ሆኛለሁኝ። በዚህ ደረጃ ለሰው ሲደርስ ሲያግዝ ቤተክርስቲያን፣ ገዳማት፣ መስጊዶች ሲያሰራ የነበረ የተዘጉ ገዳማትን አስከፍቶ አገልግሎት ላይ እንዲውሉ ያደረገ ወንድም በዚህ ደረጃ ወጥቶ እንዲህ አይነት ቪዲዮ ሲሰራ እንደማየት የሚያም ነገር የለም። በእውነት ነው የምላችሁ። በተለይ ለኛ ለኦርቶዶክሳውያን ትልቅ ነገር ነው የምናጣው። ስለዚህ ሁላችሁም የገባችሁ ሜምበርሺፕ ሁኑ፣ ደግፉት። አካውንትም አለ። ኦኬ ሁላችሁም ማለት ነው። ስፔሻሊ ስፖንሰር መሆን የምትችሉ እህት ወንድሞቻችን እንደው ስለ መድኃኒዓለም እግዚአብሔርን እኔ ለእሸቱ የእመቤታችንን የእግዚአብሔርን ስም ጠርቼው ሁላ ብለምናችሁ ምንም ነው የማይመስለኝ ማለት ነው። በእውነት ምንም አይመስለኝም። ቢከስ ስላየሁትኝ ስለማቀው ስላየሁትኝ ኦኬ የፈለገ ነገር ቢሆን የሰው ልጅ የሰራውን መልካም ነገር ነው ማስቀደም ያለብን። የሱ ደግሞ የበዛ ነው በጣም። ስለዚህ ሁላችንም ወንድማችን እሸቱ መለሰን አሁን ከጎንህ አለን የምንልበት ጊዜ ስለሆነ እየገባችሁ አድርጉ ያልኳችሁን ነገር በሙሉ እንድታደርጉ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው እያላችሁ ስም የምታጠፉ ሰዎች፣ ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ። የኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የገቢ ማሰባሰቢያ ሂደት እንዴት ተጀምሮ እንዴት አለቀ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ሰፊ ማብራሪያ ሰጥተውበታል። ህሊና ካላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወንድሜ ኮሜዲያን እሸቱ ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ብቻ ዝም ብለህ ስራህን ስራ፣ እግዚአብሔር ባንተ ላይ ዓላማው ብዙ ነው የሚል ነገር ነው የመጣው። ያን እንግዲህ በእግዚአብሔር ስም የሚሰማኝን ስሜት በልጁ ላይ ያለኝን የሚሰማኝን ስሜት እነግራችኋለሁ ማለት ነው። ነገር ግን እኔ የምነግራችሁ ነገር እንደ ሙራድ ታደሰ እንደ በኢትዮጵያ ያሉ የወሃቢያ እስላሞች እንደ ሙራድ ታደሰ በሚሰድቡት መጠን በዛ መልክ አይደለም የምነግራችሁ። የእሸቱ የሚባል ሰው ከምድረ ገጽ እንዲጠፋ እንደሚፈልጉ እንደ ጽንፈኛ ፕሮቴስታንት አማኝ ነን የሚሉ የሚጽፉትን እያየው ነው። እንደሱ አልነግራችሁም። እንደኛ ቤቶቹም ደግሞ ማተብ አስረው ኦርቶዶክሳውያን ነው በስም እየተመላለሱ ልጁ ከምድረ ገጽ ይጥፋ እንደሚሉትም ሰዎች አይደለም እነግራችሁ። እንደዛ አይደለም የማወራችሁ። እኔ ለማወራክ ነገር ለምጽፋት ነገር በምድር ሰዎች አግኝተው ላይከሱኝ ላይወቅሱኝ ይችላሉ። እኔ በምጽፋት ነገር በምናገራት ነገር በሰማይ የሚጠይቀኝ አምላክ አለኝ። እግዚአብሔር ፊት ቀርባለሁ፣ ሥላሴ ፊት ቀርባለሁ። ስለዚህ እኔ ሁልጊዜ ለማደርገው ነገር ሁልጊዜ ለምሰራው ነገር ከሰዎች የሚመጣን ነገር ሳይሆን የምፈራው የምጠብቀው አምላኬ ፊት ስቀርብ
ምን ይዤ ነው የምቀርበው? ምንድን ነው የምመልሰው? የኪነ ጥበብ መዝሙር ታስታውሱታላችሁ። አቤት በዚያን ጊዜ ክርስቶስ ሲመጣ የሚዘምረው መዝሙር ታስታውሳላችሁ። ማን ነው በፊቱ የሚቆመው? ምንድን ነው የምመልሰው ብዬ ነው የሚሄደው ማለት ነው። እኔ ደግሞ እንደ ሌሎቻችሁም አይደለሁ። እኔ እፈተናለሁ። ቤተክርስቲያኒቷ መምህር ነህ ብላ የመምህርነት ሰርተፍኬት ሰጣኛለች። የማታ ተማሪም ብሆን አንተ ቤተክርስቲያን አውደ ምሕረት ላይ ቆመ ልትናገርልኝ ልትመሰክርልኝ ትችላለህ ብላ አስተምራ የሰርተፍኬት ሰጥታ በቅዱስ ፓትርያርኳ እጅ ሰርተፍኬቴን ተቀብዬ ባይገባኝም መምህር እየተባልኩ የምጠራ ሰው ነኝ። ለዛ ባልገባም። ስለዚህ እኔ የምናገረው ሊመር ይችላል፣ የምናገረው ሊዘገንን ይችላል፣ ለሚሰማው ሰው እንትን ሊል ይችላል። ነገር ግን እውነቱን የሚሰማኝን የኔን እውነት እኔ እውነት ያልኩት ለሌላው ሐሰት ሊሆን ይችላል፣ ለሌላው ላይመች ይችላል። ያንን እኔ እውነት ብዬ ያልኩትን ሌላው ደግሞ ማፍረስ ይችላል፣ በራሱ እውነት ማፍረስ ይችላል። እኔ በገባኝ መጠን ነው የምናገረው የምሰራው ማለት ነው። እንግዲህ የእሸቱን ቪዲዮ 2-3 ጊዜ ደጋግሜ አይቼዋለሁ። የእሸቱን ቪዲዮ ደጋግሜ 2-3 ጊዜ አይቼዋለሁ እና በግልጽ ነው ልመናን የለመነው። በግልጽ ነው ቸገረኝ ያለው ማለት ነው። በግልጽ ነው አጣሁ ያለው። የማጣቱ ደግሞ ራሱ የሚበላውን ነገር አይደለም። እኔ ይሄ ነበረኝ አሁን ለልጆቼ ማሳደጊያ ለእኔ ቤት ለሙያዬ ለምሰራበት ይሄ አለኝ እግዚአብሔር ይመስገን። ግን ቀጥሬ የማሰራቸው ደግሞ ሰራተኞች አሉኝ። እነዛን የምችለው ሰርቼ በትኛለሁ። አሁን ደግሞ የቀሩትን ልበትን ነው። እንደዚያ ከመሆን እናንተ የምትችሉ ከሆነ 5 ብር አባል በመሆን እንታደጋቸው ብሎ ልመና ነው ያቀረበው። በቃ ልመና ማለት ነው። እና አንድ ለማኝ፣ አንድ የኔ ቢጤ፣ አንድ የቸገረው ሰው፣ አንድ ገንዘብ ብቻ አይደለም፣ የሰላም የጤና የምን ብዙ ነው የሚቸግረው። በዚህ ምድር ላይ ስንኖር የማይቸግረን ነገር የለም። እና ተቸገርኩ ያለ ሰው አደባባይ ሲወጣ ያውም እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣ በልጁ ትዕቢት ደግሞ አለችው አለ፣ ወጣትነት አለ፣ ጉራው አለ። ጉራው ትዕቢቱ ራሱ ጎትቶ የሚያመጣበት ብዙ ጠላት አለ። እነዛ ጠላቶች አሉ። ደግሞ እንደ ሀበሻ ደግሞ አንድ ሰው ከፍ ብሎ ለመታየት ሲል ጎታች ነው ያለው እና በየጠንቋይ ቤቱ በየምኑ የዛን ሰውዬ ውድቀት አሳየኝ እያለ ለውራኤ ለሚካኤል የሚሳል ህዝብ ባለበት ሀገር ላይ ይሄ ሁሉ ጠላት እያለበት ይሄ ሁሉ ወቀሳ እያለበት አደባባይ ወጥቶ ሰው ፊት መቆምን የሚያክል ጀግንነት የለም። ይሄ ጀግንነት የሚጠብቀው እንዳለው ነው ማለት ነው። አገኘ ነው እሰይ የታባቱ በወደቀ አመጣ ነው ስለቴ ተሳካ እሰይ ስለቴ ሰመረ የሚል ሰው እንዳለ እያወቀ የመጣው ይምጣ ብሎ አደባባይ መውጣትን የሚያክል ጀግንነት የለም። ይሄንን አደንቅለታለሁ። አለቀ። አንዳንድ ሰዎች በጀግንነት ወጥተው ይሉኝታን ምን ባላለውን ሐሜትን የፈለገ ነገር ይምጣ ብለው ጥሰው ወጥተው ቤተሰባቸውን የሚያድኑ አሉ፣ ራሳቸውን የሚያድኑ አሉ፣ ልጆቻቸውን የሚያድኑ አሉ። ግን ተሰድበው ነው። ከዛ ሌላ ቀንም እኮ ደግሞ ይመጣበታል። ዛሬ ብቻ ሳይሆን ማለት ነው። ነገ ደግሞ ሲያጠፋ አንተ ከካም እኛንን እኮ 5 ብር ያላዋጣው ሰው ነው የሚለው። እኛንን እኮ አባል ሆነን አንተን ቀና ያደረግን ብሎ እንደገና ሊገዛው በ5 ብር ሊገዛው የሚመጣ ሰው ነገ ገና ደግሞ የሚመጡ አሉ ማለት ነውና በጣም እንትን አለ። አንዳንድ ሰዎች ይመጡና ለምን ይሄ ሰውዬ እናንተ እንደዚህ ስትጮሁ እናንተ እንደዚህ ስትለፉ እሱ እንደዚህ ያረገ ብለው ደግሞ የሚመጡ አሉ። ዛሬ ይኸው እግዚአብሔር ጣለው የዋልድባ አባቶች ጸሎት የምንትስዬ ጸሎት አፈር ከድሜ ያበላው ምናምን ብለው እኔንም እንትን የሚከፋፉኛሉ ማለት ነው። አብሬያቸው እንድጮህ ማለት ነው። ሲጀመር እኔ በስያለሁ ትክክል ብዬ በሰብኩኝ የማንም መንገደኛ አይመራኝም። ጀማውን የምከተል አይደለሁም። ብቻዬን የምቆም ሰው ነኝ። እና ከኋላ የሚጎነታትለኝ ከኋላ የሚገፋፋኝን ሰው አልሰማም። ሲጀመር አልሰማም። ባለመስማቴ ነው እዚህ የደረስኩት። ባለመስማቴ ማለት ነው። እዚህ የደረስኩት ባለመስማቴ ነው። አልሰማም። እኔ ራሴ ነው የሚለው። እንደ ሞጣ ቀራኒዮ እኔን ለማዋረድ እንቅልፍ ያጣ ሰው የለም። እንደ ሞጣ ቀራኒዮ እኔን በመስደብ የሚረካ ሰው የለም። በአካል አላውቀውም። ኢትዮጵያዊ ወንድሜ ነው። ግን የሚያጋጨንን አክሴፕት አድርጌያለሁ። እኔ የማራምደው አቋሜ የፖለቲካ አመለካከቴ ለሞጣ ቀራኒዮ አይመቸውም። ስለዚህ ሞጣ ቀራኒዮ እኔን ለመግፋት አለኝ የሚለውን እውቀት ይጠቀማል። ይሰድበኛል፣ ቅማል ይለኛል፣ ጋላ ይለኛል፣ ኦሮሞ ይለኛል፣ ጸረ አማራ ይለኛል፣ ጸረ ፋኖ ይለኛል፣ ታቦት ሰርቆ ነው ይለኛል፣ ትግሬ ነው ይለኛል፣ ጉራጌ ነው ይለኛል። የማይለኝ የለም።